ከኤችአይቪ ቫይረስ ነፃነት ተባልኩኛል። እኔ ገና መች መታኋት። ኑ ካሜራ ያዙልኝ። 3 ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት መስኪን እህታችን ላይ የፈጸሙት ኢሰባዊና ድንግል ማርያም እናቴ ፈጥኖ ደራሼ ጨንቆኛልና ድረሽልኝ ስትሏት ፈጥና የምትደርስ እናት ነች። በጣም ውድ ተከበራችሁና ተወዳችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ የምንለቃችሁን ቪዲዮዎች ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮዎቹ ቤተሰቦች ዛሬ በቅድሚያ ማሳያችሁ ቪዲዮ ምንድነው? እጅግ በጣም ደስ የሚል ነገሮችን ስለ እናታችን ስለ ቅድስት ድንግል ማርያም ሲናገር የነበረ አንድ ወንድማችን ነበረ። እናንተ ስለ እናታችን ቅድስት ድንግል ማርያምን ምን ብላችሁ ነው የምትጠሯት? ምን እያለ ነበረ? ቪዲዮን ድንግል ማርያም እናቴ ፈጥኖ ደራሼ ጨንቆኛልና ድረሽልኝ ስትሏት ፈጥና የምትደርስ እናት ነች። እስኪ አንድ ጥያቄ ልጠይቃችሁ። እናንተ በድንግል ማርያም ያላችሁ እምነት ምን ያህል ነው? እስኪ ጻፉልኝ። ቤተሰቦች እንደተመለከታችሁት ነው። እናንተም የልቤን ያድርስልኛል እጅግ በጣም አብዝቼ የምወደው ስም ይሄ ነው ብላችሁ የምታስቡትን ስም ኮሜንት ላይ አስቀምጡልን። በቀጣይ ደግሞ ማሳያችሁ ቪዲዮ ማለት ነው ሰመረ ባሪያው እጅግ በጣም ጠቃሚ የሆነ ነገሮችን በአንድ ወንድማችን ዙሪያ ተናገረ ነበረ። ቪዲዮን አይተን እንመለስ። ወዮ ወዮ አረድሌ አረድሌ አባቴ አባቴ አረ አባቴ 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 አረድሌ አረድሌ ወዮ 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 አረድሌ አረድሌ ወዮ ጓደኞቼ በዱባይም በአገር ውስጥ ያላችሁ አጽናኑኝ። አባቴን ተነጥቄያለሁ። አላሳዘንከኝም። የመጨረሻ ነው ያላሳዘንከኝ። በነገራችን ላይ ቅጣጣ እኔ እኮ ፕራይቬት ነገር አይኖራችሁም እንደጨራሹንም። አቤት እኛ ግን ምን ጋር እንደደረስን ግን አላውቅም። እንዴት የሰው ልጅ በዚህ ደረጃ ኢሞሽናል ሆኖ እያለቀሰ ቪዲዮ ይደቀናል ፊት ለፊቱ ላይ? ማለት ምንድነው ኤክስፔክት የምታደርገው ከኛ? ብራቮ፣ ላይክ፣ ሼር፣ ኮሜንት፣ ኮፒ ሊንክ ነው የምትፈልገው? አርፋ አታዝንም እንዴ? ሲጀምር ሐዘን የግሌ ነው፣ የዘመዶቼ የሚያውቁ ሰዎች ነው። እንደ ሰው ፍጥረት ሁላችንም እናዝናለን። አየርላንዳዊ ራሻዊ መቼም ሰው ሲሞት ያዝናል። በዛ ደረጃ ወሰደኝ። አሁን ላንተ ራሻዊ ነኝ ግን እንደ ሰው ልታዝነኝ የምትችለው። ከዛ ውጭ ግን የግላችንን ማተሮች የግላችንን ማድረግ ነገር አለምን። ቤዚክ ግብረ ገብ ኤቢሲዲ የመጀመሪያው። አሁን አንተ በዱባይም በዓለም ዙሪያም ያላችሁ ወገኖች የተላለ እኔ እንዳውም ጊፍት ጣል አድርጉልኝ ልትሉ መስሎኝ ነበር። አጽናኑኝ። ምንድነው አሁን ወዴት ነው እየሄድን ያለነው? ምንድነው ችግሩ? ኖርማሊ ካለን ከኛ ባህል ከለቅሶ ባህል ጋር ምንድን ያነሳችሁ ነገር? ማለት ሰው ሲጎለው አለ ወደ ቦታ መቼም የሚሄደው የሚበላ የሌለበት ቦታ ይሄዳል። እንስሳም ይሰደዳል። ደረቅ ሲሆን ወደ እርጥቡ ነው ይሄዳል። ምን ከመሰለ ከለመለመ ባህልና ጨዋ ከሆነ እንትን ላይ ተነስታችሁ ምንድነው ወደ እንደዚህ አይነት እብደትና ሰው እንዳያዝንል የምርም ቢሆን ቲያትር የመሰለኝ አንተ አሁን ሲጀምር እርግጠኛ ነኝ ወላጅ አባቱ ሞቶ በዚህ ሌቭል የሚያለቅስ ሰው ደቀኖ ዱባይ እና እንትን ያላችሁ ሰዎች ቢል ቃላት ገጣጥሞ አይመጣለትም። ሲጀምር ምንድነው ስልኩ ማለት ምኑና አንተ እንዴ የጎደላችሁን ነው ማወቅ ፈልገው። ምንድነው ችግሩ? ኢትዮጵያ ለቅሶ ጎረቤት ያጽናናል፣ ሰው ያጽናናል። እድር ካለ እድር መጥቶ እንግዳ ይመልስልሃል፣ ድንኳን ይጣልልሃል፣ ምግብ ይሰራል። እንደ ለቅሶ ቆፍጠን ብለህ ምስር ወጥን በልተህ ፌሽታ አይደለም፣ ድግስ አይደለም፣ ሰርግ አይደለም፣ በሬ አንጥልም፣ መቼም ክትፎም አንጥልም። የፈለገ ሚሊዮነር ብንሆን ሀዘን ነው። ጥቁር ነው የለበሰው ለሀዘን። እኔ ቢሊዮነር ስለሆንኩ የወርቅ ኮትና የነጭ ሀር አልለብስም። የብር ጉዳይ አይደለም፣ የትርጉም ጉዳይ ነው። ብዙ ሰው አሁን የደነቆረበትና ሊያውቀው ያልቻለው ነገር እሱ ነው። ገንዘብ ስላለው ገና ለገና አራበሪ አድርጎ ከሌ ስጋ ቤት የሚል ሚኒባስ አስመጥቶ እንግዳ የጠየቀኝን ለማገለግ የጠየቀ የመጣው ሰው ሊያጽናና ነው። ሰርግ ሊበላ አይደለም የመጣው። ካንተ ጥሬ ስጋና ክትፎና ውስኪ አይጠብቅም። እንደንስ እንደዛ ከሆነ ዲጄ ማምጣ። ይሄ ደግሞ ጎረቤት እዚህ አሁን ገጠር ቦታ ጋር ተቀምጠህ ሰው መጥቶ ያጽና አይዞ ይላል። እስከ ሰለስት ትደረሳለህ። እንግዶች ይመለሳሉ። ሰፈር ጎረቤት እድሩ ቤተሰቦች ሸጎጥ ያርግልሃል መጽናኝ። ይሄ የመደጋገፍ ካልቸራችን ነው። ከዚህ በላይ ሰው ሊያግዛ አይችልም። 7 ቀን ሙሉ እንኳን ብትቀመጥ ፕሮባብሊ አሁን ካለው የሥራ ነገር አንፃር እንደዛም ባይኖር እንደዛ እንኳን ብትወር ሰው አይታክተውም። 7 ቀን መጥቶ በጠየቅ አንተ ከተቀመጥክ ያን ያህል ጊዜውን ምኑ ዲቮት አድርጎ መጥቶ ያጽናናሃል አንተን።
7 ቀን ፌር ነው ትክክል ነው አይደለም? ካልቸራሊ ፕሮዳክቲቪቲ ነው ፕሊዝ ፕሮዳክቲቪቲ። አሁን አንተ ምን አንሶ ነው ላይቭ የገባው የግል ጉዳይ እንደዚህ ስትነፋረቅ ለዓለም ህዝብ የምታሳየው ምንድነው? አሁን አንተ የዱባይ ጓድ አዘኑልሽ ብራቮ ነው ማለት አም ሶሪ። አንዳንድ ጊዜ ኖርማሊ ለሰው ልታዝነት የሚገባው ለሚገባው ሰው ልታዝነት፣ እንደ ሰው ለቀስተኛ እንደ ለቀስተኛ፣ ሰርገኛ እንደ ሰርገኛ ሰው ደግሞ ሙሽራ ቢከበረው 6 ሰዓት ምሳ ብላ ብለኝ 12 ሰዓት ብመጣ ተሰድቤ ነው የሚሄደው። የተማረም እንደተማረ የማያውቅም እንደ ትልቅ ሰው እንደ ትልቅ ሰው ሁሉም አግባብ አለው በእኛ ባህል። እንዴት ጽድት ያለ እንዴት አይነት የትልቅ ሰው የአባቶች ታግለው ምን ብለው ተሰውተውበት ሌላ ፈረጅ ተመለከታችሁት ነው። በለቅሶ በሐዘን ስፍራ ላይ ሆነው እንደዚህ አይነት ድርጊት የሚያደርጉ ሰዎች ይህን ድርጊት ሊያቆሙ ይገባል። ምክንያቱም ሐዘናቸው ከልባቸው እንደሆነ የሚያሳይ ቪዲዮ ነበር አይተን የተመለስነው። የቅርብ ቤተሰቡን፣ የቅርብ ጓደኛውን፣ የቅርብ ወዳጁን ያጣ ሰው እንደዚህ አይነት ድርጊት ያደርጋል ተብሎ አይታሰብም። እናንተም ትልቅ ትምህርት ልትወስዳችሁበት አልጠራጠርም በዚህ ቪዲዮ። በቀጣይ ደግሞ ማሳያችሁ ቪዲዮ ነው ቤተሰቦች። ከሰሞኑ አንዲት እህታችን ትልቅ የሆነ የጾታዊ ጥቃት የተደረገባት ነበረ። እጅግ በጣም ብዙ ሰዎችም አዝነው የተለያዩ ሰዎችም ቪዲዮ እየተቀባበሉት ነበረ። ለሶስት ሆነው አንዲት እህታችን ድብደባም ያደረሱባት ለምንድነው ይህ ድርጊት የተከናወነባት ተብሎ የተለያዩ ሰዎችም ሐሳብና አስተያየቶችንም የተለዋወጡባቸው ነበረ። ቪዲዮንም አይተን እኔ ገና መች መተኋት ኑ ካሜራ ያዙልኝ። 3 ሴቶች በአንድ ግቢ ውስጥ ምንም አይነት መከላከያ በሌላት ምስኪን እህታችን ላይ የፈጸሙት ኢሰብአዊና አረመናዊ ጥቃት መላውን ሕዝብ አስቆጥቷል። ካሜራ እየተቀባበሉና ራሳቸውን እየቀረጹ ያቺን አቅመ ደካማ የድሃ ልጅ ሲደበድቡ ቅንጣት ታክል ርህራሄ አልነበራቸውም። የሰው ልጅ ስቃይ እንደ መዝናኛ በመቁጠር እኔ ልምታ እኔ ልርገጥ እያሉ በጥፊና በርግጫ ተፈራረቁባት። ዝፈኝ እያሉ ማንገላታታቸው የጭካኔያቸውን ጥግ ያሳያል። ይህ በግለሰብ ላይ ብቻ ሳይሆን በጠቅላላ ሰብአዊነት ላይ የተቃጣ ከባድ ወንጀል ነው። ይህ ድርጊት በሕግም ሆነ በማህበረሰቡ ዘንድ በጽኑ ሊወገዝ ይገባል። አጥፊዎች በአስቸኳይ ለሕግ ቀርበው ተመጣጣኝ ቅጣት ሊያገኙ ይገባል። ቤተሰቦች ቪዲዮን እንደተመለከታችሁት ነው። እጅግ በጣም አሳዛኝ የሆነ ነገር ነበር አይተን የተመለስነው። ጉዳዩም በሕግ መያዝ አለበት። ወደ ተለያዩ ሰዎችም የተለያየ ሐሳብና አስተያየት የሰጡ ነበረ። አሁን ያለንበት ጊዜ ሴት ልጅ ትሰማ፣ የሴት ልጅ ጥቃት መቆም አለበት የሚባልበት ጊዜ ላይ ነው። ታዲያ በዚህ ዙሪያም አንድ አባታችን ጠቃሚ የሆነ ከሃይማኖት ጋር የተያዘ ትምህርትም እያስተማሩ ነበረ። ቪዲዮን አይተን በሴቶች ጥቃት ዙሪያ አንድ መጽሐፍ ቅዱሳዊ ታሪክ ልንገራቸው። ችን በደንብ አዳምጡና ወጣቶች በተለይ ወደ ልቦናችሁ እንድትመለሱ በደንብ አዳምጧል። አምኖን የሚባል የዳዊት ልጅ መልከ መልካም መልከ ቀና የሆነ ወጣት ነበረ። እህቱ ደግሞ ትዕማር ትባላለች። ከሚገርመው እግዚአብሔር ሲቆጣ እንዲህ ነገር ያመጣል። የገዛ እህቱን ወደዳት ይላል። የገዛ እህቱን እና በእህቱ ፍቅር ተደድፎ ከሳ ይላል። ቢበላም አልጠጋ አለው። አጎቱ ተንኮለኛ አጎት ነበረውና የንጉስ ልጅ ሆነ ቀን በቀን እንዴት ተከሳለህ ብሎ ጠየቀው። አይ አጎቴ እህቴን ወዳታለሁ አለ። ነው ይሄ ነው ችግሩ? በል ታመምኩ በልና ተኛ። ንጉስ ዳዊት ሊጠይቀ ሲመጣ እህቴ ትዕማር ትንጣና አምባሻ ጋግራ ታብላኝ በሷ እጅ ልብላ በልና ጠይቀው፣ እሱ ይልክልሃል። ያን ጊዜ የሐሳብክን ማድረግ ትችላለህ አለው። አደረገም። ንጉሱም መጣ ጠየቀው። እንደተባለውም ትዕማር ትንጣና ሰርታ ታብላኝ በጣም ታምሜያለሁ አለ። ትዕማር ሂጅና ወንድምሽን ተንከባከቢው ታሟል አላት ዳዊት። ሄደች። የሚገርመው ነገር አምባሻ ጋግርሽ አንጭልኝ አለ። አምባሻ ጋግራ ስታመጣለት ጉልበተኛ ነበረና ደፈራት፣ አስነወራት። ይህ ብቻ ሊበቃው ነው? ከደፈራት በኋላ ወዲያው ፊት ከወደዳት ውድ ይልቅ ኋላ የጠላት ጥል በዛ በለጠ ይላል። እጅግ ከደፈራት ካስነወራት ድንግልናዋን ካስነወረ በኋላ እጅግ አጥብቆ ጠላት ይላል። ውጭልኝ ከዚህ ቤት አለ። እሷ ግን እንዲህ አለችው፣ ልጅ ወንድሜ ሆይ መጀመሪያ አንድ ስተት ሰራህ፣ እኔን አስነወርክ፣ አጠፋህ። አሁን ደግሞ እንዲህ አስነውርኸኝ በዚህ ደረጃ ላይ ያለሁኝ ከዚህ ቤት አስወጥተህ እኔን ማብረር የበለጠ ኃጢአት እየሰራህ ነው አለችው። ይችን ጋለሞታ ከዚህ አስወጡልኝ ብሎ የራሱን ጥበቃዎች አስጠርቶ አባረራት።
እያለቀሰች ራሷ ላይ አመር ነስንሳ ወደ ቤቷ ገባች። ወንድሟ የእናቷ ልጅ ደግሞ በአባት ነው የሚገናኙት። ከዚህ አበሴሎም ይባላል። አበሴሎም እህቱን አየ እንደዚህ ጎስቁላ አመር ነስንሳ ማቅለብሳ ተጨብጣ አያት። ምን ሆነሽ ነው አላት። ወንድሜ አምኖን አስነወረኝ አለችው። ለማንም እንዳትናገሪ የኛው ገበና ነው፣ እቤት ቁጭ በይ ያለ። በእስራኤል ባህል ድንግልናውን ያስወሰደ አደባባይ አይወጣም፣ ገበያ አይወጣም፣ ሸንጎ አይወጣም። ከዚያ በኋላ መበለት ሆኖ ነው የሚኖረው። እጅግ ከባድ ነው። ሰዎች የአባታችን ምክር የአባታችን ነግናችሁበት ተስፋ አድርጋለሁ። ጠቃሚ ምክሮችን ከሃይማኖት ጋርም እያያዙም እየነገሩን ነበረ። እጅግ በጣም ብዙ ሰዎችም በአባታችን ምክር ደስተኛ ሆነ የተለያየ ሀሳብና አስተያየት እየሰጡ ነበረ። እኔም ለእናንተ ለቤተሰቦች ይዤላችሁ ቀርቤ ነበረ። ቪዲዮን እንደወደዳችሁት አልጠራጠርም። በመቀጠል ለማሳያችሁ ቪዲዮ ምንድነው ከሰሞኑን በዚህ በሶሻል ሚዲያ ላይ ቻሌንጅ የሚባል ነገር መጥቷልና ታዲያ የተለያዩ ሰዎችም የተለያዩ ቻሌንጆችን እየጠየቁም ይገኛሉ። አንድ ወንድማችንን ይህ ቪዲዮ ስንት ላይ ካገኘ ድቁናን አሳልፈ ሰጠኛለህ ብሎት እጅግ በጣም ብዙ ሰዎችም ድቁና እንደ ቀልድ እኮ አይደለም የሚገኘው፣ ድቁና እንደ ቀልድ አሳልፎ ለሰው የሚሰጥ ነገርም አይደለም ብለው ሐሳብንም የሰጡበት ነበረ። አንድ ወንድማችንን ጠለቅ ያለ ትምህርትንም እያስተማረበት ነበረ። ቪዲዮን አይተን እንመለስ። ይህ ቪዲዮ ስንት ሺህ ላይክ ካገኘ ሊቀ ድቁናን ትለቅልኛለህ? 300 ሺህ ላይክ ከታየ ለቅልሃል፣ ችግር የለም። ይሄን ነገር ስመለከት አንድ የመጽሐፍ ቅዱስ ቃል ትዝ አለኝ። ዘፍጥረት 25:29 ላይ እንዲህ ይላል፣ ከዕለታት አንድ ቀን ያዕቆብ ቀይ ምስር ወጥ በመስራት ላይ እንዳለ ኤሳው ከአደን መጣ፣ በጣም ርቦት ነበረ። ስለዚህም ያዕቆብን ከዚህ ቀይ ወጥ ስጠኝ አለው። ያዕቆብም መጀመሪያ ቡክርናን ሽጠልኝ አለው። ኤሳውም እኔ በረሃብ መሞቴ ነው፣ ታዲያ ቡክርና ምን ያደርግልኛል አለው። ያዕቆብም መልሶ እንግዲያውስ ቡክርናን እንደምሸጥልኝ መጀመሪያ ማልልኝ አለው። ስለዚህ ኤሳው ሙሉ ቡክርናውን ለያዕቆብ ሸጠ። ከዚህም በኋላ ያዕቆብ የምስሩን ወጥ በእንጀራ አድርጎ ሰጠው። ኤሳውም ከበላ ከጠጣ በኋላ ተነስቶ ሄደ። በዚህም አይነት ኤሳው ቡክርናውን አቃለላት ተብሎ መጽሐፍ ቅዱስ ላይ ተጻፈ። አሁንም ይሄን ነገር ስመለከት ያ ነገር ትዝ አለኝ። ምክንያቱም ድሮ ኤሳው ቡክርናውን የሸጠው በምግብ ነበረ። አሁን ደግሞ ሊቀ ድቁናውን አሳልፌ እሰጣለሁ ብሎ እየተናገረው ያለ በላይክ ብዛት ነው። የሚገርማቸው ነገር በዚህ ጊዜ ያለን ዲያቆናት ግን ምን ሆነን ነው አንማርም ማለት ነው? ዲቁናውን የምንቀበለው በምን አይነት መስፈርት ነው? ቁጥር መቁጠር፣ ውዳሴ ማርያም መሸምደድ፣ መልካ ማርያም መልካ ኢየሱስ መያዝ፣ ቅዳሴ ገብቶ መቀደስ ብቻውን እኮ ሙያ አይደለም። ከዚህ ባሻገር እነዚህ ነገሮች የምናስኬድበትን ስርዓተ ቤተክርስቲያንን መማር መቻል አለብን እንጂ ዝም ብለን ዲያቆን ተብሎ መጠራቱ ምን ጥቅም ያስገኝልናል? ዲያቆን ማለት ምን ማለት እንደሆነ በሐዋርያት ሥራ ላይ በቅዱስ እስጢፋኖስ ታሪክ ላይ ተመልክተናል። የዲያቆናት ልክ እኮ ቅዱስ እስጢፋኖስ ነበረ። እኛ ወርደን በጣም ዘግተን ያልተማረን ሆነን እንጂ እኮ የኛ ማይረጋችን ቅዱስ እስጢፋኖስ ነበረ። ስለዚህ አሁን ያላችሁ ዲያቆናት በዚህ ልክ ባትወርዱ መልካም ነው። ሊቀ ዲቁናው የተሰጠው እኮ በዚህ ልክ በቲክቶክ ላይ መጣ እንድትወራረድበት፣ በዚህ ላይ ካሳልፌ እሰጥሃለሁ ብለህ እንድትናገርበት ሳይሆን ትልቅ ኃላፊነት እንደሆነ ተረድተህ ያንን ነገር ደግሞ በተገቢ ቦታ ላይ ስራ እንድትሰራበት እንጂ በዚህ ልክ ወርደ የሰጠ ሊቀ ዲቁና መወራረጃ እንድታደርጉ አይደለም። ሁለተኛ ነገር ደግሞ ይሄ ሊቀ ዲቁና የሰጡ ማይበረ ካህናቱ ተሰብስበው ነው እንጂ አንተ ለራስህ የተቀበልከው ነገር አይደለም። ስለዚህ ይሄን ነገር መስጠት ካለባቸውም ልክ አልሰራም ወይም ደግሞ ጊዜን ጨርሳል ብለው አሳልፈው መስጣት የሚችሉት ማይበረ ካህናቱና ሰበካ ጉባኤ ሆናቸው እንጂ የሚጠይቀውን ዲያቆን የምትጠየቀውም አንተ በዚህ ልክ ስለተናገርክ አንተ አሳልፈ የምትሰጠው ሊቀ ዲቁና እሱ ደግሞ ካንተ ተቀብሎ የሚሰራበት ሊቀ ዲቁና የለም። በዚህ ልክ አትወረዱ፣ ልጆች አትሆኑ፣ ማይረጋችሁን ጠብቁ። በጣም ትልቅ ማይረግ ነው የያዛችሁት። በቅዳሴ መጽሐፍ ላይ እንዳነበባችሁት ካህናትን በቀኙ ዲያቆናትን በግራው አቁሞ ትልቁን ምስጢር እንዲካፈሉ ያደርጋቸዋል ብሎ ይናገራል መጽሐፍ ቅዳሴያችን። በዛ ማይረግ የተመረጥን ሰዎች አሁን ወርደን ዓለምን መስለን አሰስገሰስ የሆነውን ትሬንድ ሁሉ በቤተክርስቲያን አስጠግተን ለቤተክርስቲያን ክብር በማይመጥን ለኛ ሙያ ደግሞ በማይፈቅድ መልኩ ይሄን ስንሰራ እንገኛለን። ከሁሉ ነገር ዲቁናም ከመቀበል ቤተክርስቲያንን ከማገልገል መጀመሪያው የሚቀርመው መማር ነው። ከመጠምጠም መማር ይቅደም አይደለም የሚባለው። ስለዚህ በዚህ ልክ አትወረዱ። ይሄን ቪዲዮ አትፉትኝ። ሁለተኛ ነገር ደግሞ በዚህ ስራችን ምን ይማሩ ከዚህ በኋላ የሚመጡ ዲያቆናት ስርዓት ይዘው ቤተክርስቲያንን አስከብረው ክብራቸውን ጠብቀው እንዲያልፉ ማድረግ ሲጠበቅብን፣ እኛ ግን ዓለም ባመጣችው አሰስገሰስ የሆነ ትሬንድ ተጠምደን ቤተክርስቲያን በማፈቅደው መልኩ ስርዓተ ቤተክርስቲያንን ፈጽሞ የወጣ ነው። ዓለምን አትምሰሉ፣ የዓለም ወዳጅ እግዚአብሔር ጠላት ነው ብሎ ቅዱስ ያዕቆብ ሲናገርም ሰምታችኋል። ስለዚህ በዚህ ልክ አትውረዱ፣ ክብራችሁን ጠብቁ። ዲያቆናት ክብራችን በጣም ትልቅ ነው። ግን ያ ክብር ትልቅ መሆኑን የምናሳውቀውና የምናሳየው እኛ ራሳችንን ጠብቀ ነው ማለት ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለእነዚህ ልጆች አድርሱ። ከዚህም በኋላ ለመስራት ያሰባችሁ ይህን ነገር እንዳታስቡት፣ የሰራችሁ ደግሞ እንዳትለቁት፣ የለቀቃችሁ ደግሞ አትፉት እያልኩ በእግዚአብሔር ስም አሳስባለሁ። በዚያውም ደግሞ ባዮ ላይ ሊንክ አስቀምጬላችኋለሁ። ዲንሴራ ዩቲዩብን ገብታችሁ ሰብስክራይብ አድርጉ። እዛ ላይ የተለያዩ ትምህርቶችን ማግኘት ትችላላችሁ። ይቆያል።
እንደተመለከታችሁት ነው። ይሄ ነገር ሊቆም ይገባል፣ ወይ ደግሞ ይሄን ጥያቄ ልንጠይቅባቸው የምንችልባቸው ቦታዎችን ልንለይ ይገባል የተባለ ነበረ። ብዙዎቻችሁ ይሄን ሐሳብ እንደምንድነው የሞዴሏ እህት ህይወቷም ላለፈ እየተሰማ ነበረ። ሞዴሏም የተለያየ ነገሮችንም ተናገረች ነበር ከሰይፉ ፋንታሁን ጋርም። ይሄን ቪዲዮ ነው አይደለም 5 ዓመት ትበልጠኛለች በእድሜ ግን ወደኋላ ተመልሳ እኔ እንድጠብቃት 5ኛ ክፍል እስከ 12ኛ ክፍል አንድ ወንበር ላይ ተቀምጠን የተማርነውና እህቴ ብቻ አይደለችም፣ አብሮ አደጌ ብቻ አይደለችም፣ ጓደኛዬም ናት። ውድድሮች እንዲሳካ ሼር የምታረገው ፎቶ የምታስደረገው ሄዳ የምትበትነው እሷ ናት። ተመርካ ቀኑ ሙሉ ነው የምጸልየው እኔ እንዲሳካልኝና ይህንን አሁን ያለሁበትን ቦታ መጥቼ ባልገኝ እዚህ ቦታ ላይ እሷን ሁለተኛ ጊዜ እንደማስከፋት ነው ብዬ ነው ማስበው። ያልጠበቅኳት ያህል ነው የሚሰማኝና አሁን ይህንን በማድረጌ whatever the result is at least ህይወቷን ሙሉ ይሄ ነገር እንዲሳካልኝ የሚሶልድ ስቴጅ ላይ እንድደርስ ስትጠብቅ ስለነበረ ይሄ ለእሷ መታሰቢያዋ ወይም ትልቅ ስጦታ የምሰጣት ነው ብዬ ስላሰብኩኝ ይህንንም አደርገው ለማለት ፈልጋለሁ። በጣም ብዙ ስለጠይቀኝ ነበረ ማለት ነው። ስለጠይቀኝ ነበረ ክሊር አውት ለማድረግ አይረዳውም። ያው የቁንጅና ኢንዱስትሪ ነው። ተኳኩዬ ለብሼ ስታይ የቆምኩለት ዓላማ ስላለኝ ነው። ሉሲን አልመልሳትም እኔ ግን እሷ ሀሳቧን ዓላማዋን ግቧን ደግሞ ከኔ እኩል አልመን ረዥም የተጓዝንበትን መንገድ ግን መቀጠል እችላለሁ ብዬ ስላሰብኩኝ ነው። ያንቺን ብቻ ጥንካሬ ሳይሆን የቤተሰብሽንም ጥንካሬ ነው ያየሁት። ምክንያቱም በእንደዚህ አይነት ስሜት ውስጥ ሆኖ አንቺን ለመሸኘት መነሳት በራሱ ሰዎችም ልትማሩበት ይገባል። ጓደኛዬ ወዳጄ ብላችሁ የምታስቡት ሰው መቼና የትኛው ሰዓት ላይ እንደሚጥላችሁ አይታወቅም እና የሰው ልጅን በሙሉ ልባችሁ ማመን እንደሌለባችሁ ስትናገር ነበር እህታችን። እናንተም ትልቅ ትምህርት እንደወሰዳችሁበት አልጠራጠርም። ከዚህ ቪዲዮ እጅግ በጣም ደስ በሚል ቤተሰቦች የቤተሰብ ጨዋታ አሸናፊ ታውቋል ኮሜዲያን። ለማንኛውም ከዚህ በኋላ የቤተሰብ ጨዋታ እንግዲህ ተመልሶ በያሲኖ ከቀጣይ ማክሰኞ የማክሰኞ ሳምንት በኋላ ተመልሶ ይመጣል ማለት ነው። ሁላችሁም ቤተሰቦቻችን በጉጉት ሲጠብቁት የነበረው የቤተሰብ ጨዋታ አቅራቢ ያሲኖ ከዚህ በኋላ ታዩ። በጣም ደስ የሚል ነገር ነው ኢቢኤስ መስራት በራሱ። ሚኒስትሪ ሚዲያ ላይ በየሳምንቱ ማዘሯን በቲቪ ሊሾፊን ነው ምናምን ያሞከረ ማዘር ምን አስቸገረች ይመስላል ይለቀቅለት እሱ እና ሌሎች ተወዳዳሪዎችም አለ እና እየተደጋገመ በመሃል እየተደረገ አይደለ ሁሉ ሚክስ ተደርጎ የሚለቀቀው አለ። ለአምስት ጀመራችሁት እንዴት ሄዳለች ማሽን አንተ ብቻ የምትመጣ ያው መጣውልኝ አዛ በኤአይ ያረጋችሁትን ደግሞ አሳይቻት እንዴት አምራለች። እኔ በጣም ደስ ብሎኛል። እንኳን በጣም አሪፍ ነው የቤተሰብ ጨዋታ ላይ ሴታፑን እንግዲህ ታየው በደንብ ሳታየው ቀጥታ ወደዛ በጣም ደስ ይላል። በአዲስ እይታ በአዲስ አገነባብ የሆነ ቼንጂንግ አለው። አዲስ ነገር ይዘን ለማምጣት እንሞክራለን። ምን አለ አዲስ አገነባብ እንግሊዘኛው ነው የፈለገችው እሷ እንግሊዘኛው ኒው ቢልዲንግ ከእኛ የተወሰደ ነው ሆሻንጆ ወንጭ ያው ነው ያው በቃ انت كلنا على ما مجراك على 20 عمنا ما نتبي على سماء روبلا بحال 20 عمنا يا حبيبي تنسوا حبيبي نمشي شرعني لا قال تعالوا አንችል በጣም ደስ ይላል። ከዚህ በኋላ የቻልነውን እንሞክራለን። ባጭሩ ምን እንጠብቅን? ያሲኖ ካንተ ምን እንጠብቅ? ሙከራ፣ ተግባር፣ ጥረት፣ ወደፊት መራመድ፣ አዲስ ነገር ማሳየት፣ በኢነርጂ ከኢቢኤስ ቴሌቪዥን ጋር ሻይ ማድረግ። ዋው
ለቤተሰቦቻችን ነበር የተውነው እንደተባለው በጣም በትልቅ ልዩነት ነው ያሸነፍከውና ለመረጡ ሰዎች ለመረጡ ቤተሰቦችን እስቲ የሆነ ነገር አካፍለን። ከመጀመራችን በፊት ያመኑብን በጣም ብዙ ሰዎች ነበሩ። ከጀመርን በኋላ መሀል ላይ የተቀላቀሉ ሰዎች ነበሩ። አሁን ላይ ደግሞ አላወቅነውም ነበር ለካ የሚሉ ሰዎች አሉ። አሁን ደግሞ ወደፊት ደግሞ ያላቦች ወጣት ነው። እጅግ በጣም ብዙ ሰዎች ይጠብቁታል። እጅግ በጣም ብዙ ሰዎችም ይወዱታል። ተመርጧልም። የቤት ባለቤቶችም መርጠውታል። ፕሮግራሙ እንዲመራም ፍቃድ ተሰጥቶት ተመርጦ ደስተኛ ሆኖ ነበር የተመለከትነው። እጅግ በጣም ደስ የሚል ቪዲዮ ነበር ያየነው። እናንተም እንደተደሰታችሁበት አልጠራጠርም። እናንተስ ግን ማንን መርጣችሁ ነበር? የተለያዩ ጋዜጠኞች ተመርጠው ነበር በዚህ ፕሮግራም ላይ። በስተመጨረሻው ግን ኮሜዲያን ያሲኖ ማሸነፉም አርቲስት ጌዲዮን ዳንኤል እጅግ በጣም በሚያሳዝን ሁኔታ የሚኖርበትን ቤቴን ከማጣቴ በፊት ህዝብ ይወቅልኝ፣ ህዝብ ይፍረደኝ እያለ ይገኛል። ምን አጋጥሞት ነው? ቪዲዮውን አይተን እንመለስ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ፣ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነቴ ጀምሮ የተወለድኩበት ያደኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ አለሁኝ። እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረና ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤት ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። አጠቃላይ እነዚህ ሁሉ ሰዎች የሉም፣ ወጥቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደግኩበት ሰፈር ነው። የተወለድኩበት ቦታ ነው፣ ያደግኩበት ሰፈር ነው። ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል። እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል። እና ይሄ ጥሩ አይደለም። ኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለኩት። እንደዚህ አይነት ነገር ላይ መጥቼ ላውራ የፈለኩት የሆንኩትን ነገሮች እንዳለፉ
ቤተሰቦች እንደተመለከታችሁት ነው። እጅግ በጣም አንጋፋና ታዋቂ አርቲስት ነው። የተለያዩ የሆነ ዘፈኖችን አውጥቶ እጅግ በጣም ብዙ ሰዎችም የሚወዱት ዘፋኝ ነው። ታዲያ አሁን ላይ ደግሞ የገጠመው ነገር እጅግ በጣም ብዙ ሰዎችንም አሳዝኗል። እሱም ሲናገር እንደነበረው ሁሉም ሰው ማወቅ ያለበት ነገር ቢኖር ይሄ ቪዲዮ ነው ብሎ እያስረዳም ነበረ። እናንተም ከዚህ ቪዲዮ የተለያየ ሐሳብና አስተያየቶችን እንደሰማችሁ አልጠራጠርም። የግል ሐሳብና አስተያየቶችን ኮሜንት ላይ አስቀምጡ። ቤተሰቦች ማን ያዟል እሸቱ ለምንድን ነው ቤተክርስቲያን የምንሄደው? ዲያቆን ካህናቶችን ልናያቸው ነው ወይ ደግሞ ልንሳለም ነው ወይ ደግሞ ቅዳሴ ልንቀድስ ማህሌት ላይ ሄደን ልንቆም ነው እያለ የተለያየ ነገሮችን እየተናገረ ነበረ። እስኪ ቪዲዮውን አይተን እንመለስ። ቤተክርስቲያን የምንሄደው ኃጢአት ስለሌለብን አይደለም። ቤተክርስቲያን የምንሄደው ኃጢአት ለማጽዳት ነው። ማንም ሰው ጻድቅ የለም እዚህ ምድር ላይ ካለም እግዚአብሔር እንጂ የሚያውቀው። የሰው ልጅ እዚህ ምድር ላይ በመወለዱ ብቻ ኃጢአትን ያገኛል። አንድ ሰው ወፍጮ ቤት ቢገባ ዱቄት ሰውነቱ ሳይነካው እንደማይወጣው ይቺ ምድር ላይ ተወልዶ ኃጢአት የሌለው ሰው የለም። ቤተክርስቲያናችን የምትነግረን ከመቤታችን በስተቀር የሰው ልጅ በሙሉ ኃጢአትን እንደተሸከመ ነውና ስለዚህ የምትሄዱት ደግሞ ሰባኪ ለማግኘት አይደለም፣ ቀዳሽ ዲያቆን ለማግኘት አይደለም የምትሄዱት፣ ጳጳስ ለማግኘት መነኩሴ ለማግኘት አይደለም የምትሄዱት፣ እግዚአብሔር አምላክን ለማግኘት ነው። በእርግጥ እነዚህ መምህራን እነዚህ ቤተክርስቲያን ሰዎች እግዚአብሔር ስልጣነ ክህነት የሰጣቸው በእነሱ በኩል አድሮ እግዚአብሔር ሊያስተምረን ይችላል። ነጹም አልነጹም ንጹህ ሆኑም ቆሻሻ ሆኑም የእግዚአብሔር ስራ ነው እንጂ የኛ ስራ አይደለም። እቺ ቤተክርስቲያን በነገራችን ላይ ያልተረዳናት በጣም ብዙ ነገር አለ። ዋጋ ያስከፍለናል። በምድርም በመንፈስም በነፍስም ዋጋ ያስከፍለናልና ባይገባንም ቢገባንም ጠጋ እያልን መማር አለብን። ገብቷችኋል? በሰው ምክንያት ከእግዚአብሔር መንግስት መቆረጥ እንዴት የሚያሳዝን ነገር ነውና ሁላችንም ከናዳያታችን መተን ጸርተን የምንመለስባት ቤተክርስቲያን ነች። መልካም ቀን። ትልቅ ትምህርት የሚያስተምር ቪዲዮ ነበር ያየነው። ትክክል ነው ሐሳቡ፣ ገንቢ የሆነ ሐሳብ ነበር ሲናገር የነበረው። ብዙዎቻችሁ ትወዱታላችሁ ያስባሉ ሲናገር የነበረው ነገር። ሁላችንም ቢሆን ወደ ሃይማኖት ስፍራ የምንሄደው ከፈጣሪያችን ጋር ልንገናኝ ልንጸልይ መሆኑን ማወቅ እንዳለብን ሲናገር ነበር። ቤተሰቦች ለዛሬ ይዤላችሁ የቀረብኩት ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ነገር ያስጨብጣሉ፣ ሐሳቦችና አስተያየቶችን ያለውጣሉ የማስባቸውን ቪዲዮችን ይዤላችሁ እቀርባለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችን ሰብስክራይብ፣ የምንለቃቸውን ቪዲዮች ላይክ ያደርጋችሁ አብሮነታችሁን አሳዩን። ቴንኪው